የአበባ ምንጣፍ መስላችሁ እንደ እግዚአብሔር እንደስ የሚያሰኝ በውድ ዋጋ የተገዛ ሽቱ መስላችሁ እንደ ለእግዚአብሔር መዓዛ የሚሆኑ የጻድቃን መዓዛ የእግዚአብሔር ጸጋ ነው። የእግዚአብሔር ደግሞ በጎ መዓዛ ሆኖ የሚቀርበው ሽቱ የጻድቃን እንባቸው ነው፣ ትህትናቸው። ዘመዴ ይለያል። በ3 ቀን ውስጥ 65 ሚሊዮን ብር እመቤቴን ይለያል። ለአንድ ገዳም ከ30 ሚሊዮን ብር በላይ ምን ያደርጋል? አረዛም በለን በጣም ብዙ ምን ቁጥር አለው። በነገራችን ላይ የዳጉሳና የባቄላው ነው የምናምኑ ዋጋ ብቻ ወደ 14 ሚሊዮን ብር ነው። ነገር ግን አባቶቻችን አንድ የመጨረሻ መልእክት አስተላልፈዋል። እርሱም ምንድነው? ይበቃናል የሚል ነው። ሁላችሁም ከዚህ በኋላ ገንዘብ እንዳታስገቡና ገንዘብ መስጠት የምትፈልጉ ደግሞ ለሌሎች ለተቸገሩ ገዳማት ጧፍና ጣል ለሌላቸው መቀደሻ ልብስ ለሌላቸው በገጠር ለሚገኙ አድባራትና ገዳማት አግዙ። እኛ ግን የሰጣችሁን ይበቃናል ብለው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ የምንመለከተው በዚህ ስለ ገዳማውያኑ እናያለን። በተለይ በዋልድባ ገዳም ዲያቆን ዮርዳኖስ ያነሱት ሐሳብ አለ። እንዲሁም ደግሞ ዘመድኩን የሰራቸው መልካም ስራዎች አሉ። ከዚህ ጋር ተያይዞ በተለይ ስለ ገዳማውያኑ ዲያቆን ዮርዳኖስ ያነሱትን ሐሳብ እስቲ ያለውን ነገር በደንብ አስቃኛችኋለሁ። ሌላው የምንመለከተው የዘንድሮ የሰርግ ሽምግልና ከባህላችን እየወጣ ነው፣ ምን ይመስላል ብላ አንዲት እህት ያቀረበችው አለ። ይህንንና ሌሎችን ነገሮች በስፋት አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስም ሼር በማድረግ ጀምሩት። እስቲ በቅድሚያ በእነዚህ ቪዲዮዎች እንጀምር። ቀንሽን ማጨለምም ትችያለሽ፣ ማብራትም ትችያለሽ። እግዚአብሔር ደግሞ የሚያማረር ሰው አይወድም ነው። ሁለኛኝ ማለት አይወድም። ስለ እጅሽ ማመስገን አለብሽ፣ ስለ አይንሽ ነው። ባለፈው የተናገርኩት ቦታ ባላስታውስም ቆጣሪ እዚህ ጋር ቢሆንና ለአይንሽ ክፈይ ብትባይ ስንት ነው የምትከፊው? ለአየር፣ ለኦክሲጅን፣ ለኮቪድን ተመልክ ስንት ሰው ለኦክሲጅን ተከፍሏል። ለጆሮሽ ክፈይ ብትባይ፣ ለእጅሽ፣ ለእግርሽ፣ ለጣትሽ፣ ለወድሽ፣ ለምንሽ ክፈይ ብትባይ አትችይም። እና እግዚአብሔር በነፃ ሰጥቶሻል። ሰው ማመስገን፣ ለእጅሽ ማመስገን፣ ለእግርሽ ማመስገን፣ ለአይንሽ ማመስገን፣ ለአፍንጫሽ ማመስገን ነው። ሰው ልጅ አዳምና ሔዋንን ብትመለከቻቸው እግዚአብሔር ሁሉንም ሰጥቷቸዋል። አንድ እንጨት ነው የከለከላቸው። ቢበሉት አያወፍራቸው፣ ባይበሉትም አያከሳቸው። እና የሰይጣን ክፋቱ የተሰጣቸውን ብዙ ነገር እንዳያዩ አድርጎ ያልተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ ነው። ያ በጣም ትልቁ ደካማነት ነው። ስለዚህ ሁልጊዜ ካልተሰጠን የተሰጠን መብዛቱን አይተን በማመስገን ብቻ ብርሃኑን መጨመር እንችላለን። ብቻ ሙቀቱ አይደለ ሻክ ድሬን እያደረገ ብርሃኑን ኤልኢዲ እንዳያበራ ያደርገዋል። ለምን ያደርገዋል? አሁንም እንደ ሙቀት ቁጣና ንዴት ነው። ያንን ከቀነሽ ግን ላይቱ ይመጣል። ትክክለኛ ላይት ይመጣል። ትክክለኛ ላይት ይወርዳል ጭንቅላታችን ላይ። ስለዚህ እንግዲህ በዚህ መልኩ ባጭሩ ማየት ከተቻለ ጭንቅላትና አንጎልን ጥሩ ነው በጣም። ምክንያቱም እኮ እኔ እንጃ እኔ አሁን ልጆኛ አንጎል ስድብም ሁሉ ሆኖ አይቻቃለሁ፣ አስታውሳለሁኝ። አንዳንዴ እንደተባለው የራስ ቅል መንፈራለና በጣም ቆንጆ እንድናከብረው የሚያደርግ ነው የተሰጠን ምላሽ፣ የተሰጠኝ ምላሽ። የአበባ ምንጣፍ መስላችሁ እንደ እግዚአብሔር እንደስ የሚያሰኝ በውድ ዋጋ የተገዛ ሽቱ መስላችሁ እንደ ለእግዚአብሔር መዓዛ የሚሆኑ የጻድቃን መዓዛ የእግዚአብሔር ጸጋ ነው። የእግዚአብሔር ደግሞ በጎ መዓዛ ሆኖ የሚቀርበው ሽቱ የጻድቃን እንባቸው ነው፣ ትህትናቸው፣ መዋረዳቸው፣ መከራቸውን እግዚአብሔር እንደ በጎ መዓዛ አድርጎ ይቀበላል። እንደ አቤል መስዋዕት ወዶ የሚቀበለው ትልቁ መስዋዕት የቅዱሳን እንባ ነው። በኃጢአቱ ምክንያት የሚያለቅስን ሰው እግዚአብሔር እንዲያደርጉ ይቀበል ወዶ ይቀበለዋል ያንን እንባ። ዳዊት ሁልጊዜ እንባዬ ዘወትር በፊቴ ሌሊትና ቀን ምግብ ሆነኝ ይላል። እግዚአብሔርን በምን እታረቀዋለሁ ብላችሁ አስባችሁ ከሆነ የምትታረቁት በእንባ ነው ወገኖቼ። በውድ ዋጋ ከገዛችሁ ሽቱ በላይ እግዚአብሔር እንደሚያሽተው ታውቃላችሁ። በውድ ዋጋ ከገዛችሁት ሽቱ በላይ፣ በውድ ዋጋ ከተገዛ ምንጣፍ በላይ እግዚአብሔር ቤት ውስጥ ልባችሁን ብታነጥፉ፣ ነፍሳችሁን ብታነጥፋት፣ ብንዘረጋት፣ ነፍሴን ዘረጋዋት ይላል። 2 ሴቶች ያስቀኑኛል በመጽሐፍ ቅዱስ። 12 ዓመት ደም ይፈሳት የነበረችው ሴትና እግሩን እያጠበችው በእንባ ተስመው የነበረችው ሴት በፈሪሳዊ ስምዖን ቤት የተገኘችው
ሁለቱ ሴቶች የሚገርም ትህትና ነው ያላቸው። ከኋላ ነው የመጡት፣ ከፊት እንኳን አይደለም። ጸጋውን ለማግኘት በረከቱን ከኋላ ነው። ትህትናቸው ነው ይሁት። በፊቱ ለመቆም አልበቃሁም ብለው ከኋላ መጣው። ያችን ከኋላው መጣ፣ ልብሱን ነካች፣ ዳነች። እምነቷ ይሄን አደረገላት። ትህትናዋ ረዳት። በፊቱ ያቆማት በኋላ ነው። እምነቷ እንዲገለጥ፣ ስራዋ እንዲገለጥ፣ ትህትናዋ እንዲገለጥ ስለፈለገ ወደፊት አመጣት። እግዚአብሔር ያስቀድምሃል እኮ ምን አለፋህ፣ ምን አታገለ። ካልቀደምኩ ብለን በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን አይምሮ ተደግፈን ካልቀደምኩ ብለን መከራ መናይ። ከሰባኪዎች የመጀመሪያ ስም የኔ ካልተጠራ፣ ከዘማሪዎች የኔ ካልተጠራ፣ በመቅደሱ ፊት ለፊት እኔ ካልቆምኩ እግዚአብሔር ከኋላውም እኮ ያያል። ከኋላም ብንቆም መልሶ እሱ ወደፊት ያመጣናል። ያችኛዋም ሴት ኃጢአት ያስመረራት ሴት ስለነበረች በፊቱ መቆም አልቻለችም፣ ፈራች። ከኋላ መጣ ነው እግሩን ያገኘችው። እሱ ግን ከኋላም ሆና ይመለከታት ነበር። የትም ብንሆን እኮ እግዚአብሔር ነው። ግን በትህትና ሆነን ከመጣን ነው ክርስቲያኖች። ስናለቅስም በትህትና በፍርሃት በመተው ሊሆን ይገባል። እንዲህ ሲሆን እግዚአብሔር ይምረናል። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ፣ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል? አለ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበር። ስለዚህ በፍጹም አይሆንም ማለት። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ኦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። እግዚአብሔር መንግስቱን ሊያወርስ ፈቃዱ ከሆነ ምንድነው ወደ ኋላ የምትለው? ምንድነው የምታፍረው? ምንድነው በሌላ ሀፍረት የምትሽመደመደው? ለምንድነው? የእግዚአብሔርን ቸርነት እንረዳው፣ ምህረቱን እንረዳው። በተሳሳተ መንገድ ሰዎች እግዚአብሔርን ተረድተውት ከመሞት በላይ ክርስቶስ ምን ይሁን? ራሱን አሳልፎ ከመስጠት በላይ፣ ስጋ ከመቁረስ ደም ከማፍሰስ በላይ ሌላ ምን ይሁን? መስቀል ተሸክሞ በፊታችን ከመውደቅ በላይ፣ ከመናቅ በላይ፣ የረከሰ ምራቃችንን ከመቀበል በላይ፣ በፊታችን ደም አፍስሶ ስጋው አልቆ ደሙ አልቆ አጥንቱ እየተቆጠረ ከመሞት በላይ፣ መስቀል ላይ ከመቃተት በላይ፣ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከመጮህ በላይ ክርስቶስ ምን እንዲያደርግልህ ነው የምትፈልገው? ምንድነው ይሉኝታ የሚይዛችሁ? አንዳንዶቻችሁ ምንድነው ይሉኝታ የሚይዛችሁ ለመቆረብ? ምንድነው ይሉኝታ የሚይዛችሁ ንስሐ ለመግባት? እንዴት ክርስቶስ ምሬሃለሁ ይቅር ብዬሃለሁ እያለ አይ አንተማ ይቅር አላልከኝም የበፊቱን ኃጢአቴን አስበህ ነው አይደል እያልን ወደ ኋላ እየቆጠርን እንደዚህ እያልን ወደ ኋላ የምንጓዝ ሰዎች በጣም ብዙዎች ነው። ለመምሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት አምላካችን ቅዱስ እግዚአብሔር ይፍቀድልን። እንግዲህ በየጊዜው እግዚአብሔር አምላክ በተለያየ መንገድ ያስተምረናልና ይህንን የምንማራቸውን ትምህርቶች ደግሞ ወደ ራሳችን ሕይወት አምጥተን ንስሐ ገብተን ስጋውን ደሙን ተቀብለን የመንግስቱ ወራሾች ለመሆኑ ሁላችንም ያብቃልን። በድጋሚ ለመምሮቻችን ቃለ ሕይወትን ያሰማልን። እሺ ወደ ያዝናቸው መራግብሮች እንለፍ። ይህንን ቪዲዮ እዩት። የሰሞኑ የሽምግልና አላላክ ፕሮሰስ፣ ድግስ፣ የሽማግሌዎች አመራረጥ እውነት
እኔም ብቻ ነው እያሳሰበኝ ያለው። ልክ ነሽ። በሀገሩ ግን ሽማግሌ ጠፋ። ኧረ ተው ባህል እኮ ይህ አይደለም ብሎ የሚገስጽ ባህልን የሚያስቀጥል አንድ ሽማግሌ በሀገሩ ይጥፋ። ልጆቹ ምን ጥፋት አላቸው? ያሉት ነገር በሙሉ እየተፈጸመላቸው ነው። ፉክክሩ የትና የት ደርሷል። ሽምግልናን የሚያህል ስርዓት፣ ኢትዮጵያዊነት፣ ባህል እንዲህ ድምጥማጡ ሲጠፋ ሀይ የሚል አንድ ሽማግሌ በሀገሩ እንጣ። የሽማግሌ አመራረጥ የገዛ እናትና አባት ቤት ሴት ቤት እየተሄደ ሽማግሌ እናትና አባት ዘመድ ቁጭ ባለበት መነጽር አድርገው የሚገቡ ሽማግሌዎች ከነ መነጽራቸው ሽማግሌዎችን የሚያወሩ ሽማግሌ ተብዮች ቆመው እየጠየቁ ሽምግልና አንድ ሰው ይሄ ተገቢ አይደለም ብሎ የሚገስጽ ሰው እንጣ። ሙሽሪት ጭራሽ የዛን ዕለት ወርዳ ሙሽራ መስላ ሜካፓን ተሰርታ ጸጉሯን ለቃ ውድ አበሻ ልብስ ለብሳ ከሙሽሮቹ ጋር ከታዳሚዎቹ ጋር ከሽማግሌዎቹ ጋር አብራ ስትጨፍር አንድ ሰው ባህሉ አይደለም ብሎ የሚቆጣ ሰው እንጣ። እኔ አብዛኛውን ጊዜ ጥያቄ የሆነብኝና ሁሌ የምከራከርበት ጉዳይ ነበር ነው ወይስ እኔ ወደ ኋላ ቀርቼ ነው ብዬ ነበር። ለካ የሰው ሁሉ ቁስል ነው። አሁን ሽምግልና ስታዩ እኮ ልኡካን ቡድን ባሉት እኮ ድሮ የምናውቀው ምንድነው 3 ሽማግሌ ይላካል፣ በር ላይ ይቆማል። እኔ እንደማውቀው ያገቡ እህቶች አሉ፣ በር ላይ ይቆማሉ፣ ጉዳዩን ያስረዳሉ። ቁጭ በሉ ሲባሉ አይ የመጣንበትን ጉዳይ ሳናስፈጽም አንቀመጥም ይባላል። ቴንኪው ምንድነው አስረዱ። ከዛ ምንድነው የሚደረገው? እንደወጉ ሽማግሌ እንደሚመጣ ስለሚታወቅ ቆሎም ሆነ ውሃ ምናምን ትንሽ በመጠኑ ተዘጋ እንደ አቅሚት ይቀመጥና ያስረዳሉ። እንማከርበት እና ቀጠሮ እንደ ፍርድ ቤት ነው። ምክንያቱም የሚሰጡት ልጅ ነው፣ ሀሳብ አይደለም የሚሰጡት፣ ልጅ ነው የሚሰጡት። አንስተው አብላ፣ አጠጣ፣ አልብስ፣ አኑራት፣ አስወልዳት ብለው ነው የሚሰጡት። እሱና አይቀር ነው የግራ ጎን ናት ብለው ነው የሚሰጡት። ሀሳብ ይቀባበላሉ፣ እዛ ይንሸራሸራል ከአጎት ካክስት። ነገር ግን አሁን ያ ሁሉ ቀርቷል። ይሄ ቀጠሮ ቀርቶ አይሎጋ ነው፣ ጭፈራ ነው። አሁንማ ሽምግልና ሲኬድ አይተህ ከሆነ ሽማግሌዎቹ ልጁ በሰፈሩ የታወቀ ድሪል ዘፋኝ ነው ማለት ነው የቀራቸው። ሁሉም ሽማግሌ ሲገባ አይታችሁ ከሆነ እሷም እንደተናገረችው መነጽር ነው የሚያደርጉት ወይስ ደግሞ ባህሉ ድምጥማጡ ጠፍቶ ነው? ምንድነው ጉዳዩ? ይሄ ሁሉ ነገር እንዲፈጠር ያደረገው ምንድነው? ኦልሬዲ ሽማግሌዎቹ ሲመጡ ልጅቷን እንዳገኙ እርግጠኛ ሆነው ነው የሚመጡት። አብዛኛውን ጊዜ አይታችሁ ከሆነ እሷም እዛው ሽምግልና ውስጥ ልትኖር ትችላለች። ቀሚሷን አድርጋ ምናምን ድሮ ተሽኮርምመው ምናምን ነበር የሚገቡት የነበሩ። ጓዳ ገብተው እንተዋለ ይባል ነበር። አሁንስ ቅድም እንደነገርኳችሁ በቆሎ ነበረ። አሁን በሬ ይታረዳል፣ ውስኪ ያለ፣ አበባ ይመጣል፣ ብፌ ተዘጋጅቷል። ሰርጉ እንደዛ የሚደምቅ አይመስለኝም። ካላቸው ይደግሱ፣ ምግብ ያብሉ፣ ችግር የለም። ግን ኦርደሩን ይጠብቅ ነው የኛ አባባል። ምን ነው ይሄን ያህል ተበቀረክ ጠይቀህ ሽማግሌ እምቢ ብለዋል እንዴ እንዳትሉኝ። ይህን ሁሉ ነገር ያመጣው ደግሞ የልጅቱ ቤተሰብ ነው። ውጭልን ከዚህ እዚህ የኖርሽ አንቺ አንቱ እየተባባልን አንኖርም በሚመስል መልኩ ማባረሪያ ነው የሚመስለው። ደግሰው ነው የሚጠብቁት። ምን ያደርጉ? አንዱ ክብሩ ካልጠበቀ አንዱ ማናቁም አይደለም። እውነት ነው። አጨብጫቢ በጣም እህታችን በጣም እናመሰግናለን። እውነት ሁልጊዜ ውስጤ ሲመላለስ ያለ ነው። በተለይ ይሄ የሽምግልና ሁኔታ ወዴት ደረጃ እየሄደ እንደሆነ በቃ እርስ በርስ ወደ ፉክክር ወደሚመስሉ ነገሮች ሰምታችኋል። የወርቅ የተለያዩ የመኪና ሽልማቶች፣ የመኪና ስጦታዎች ሁሉ ተሰጡ ተብሎ ከዚህ በፊት የሽምግልና ሁኔታዎችን ሰምተን ከዛ በኋላ ደግሞ እነዛ ነገሮች በኪራይ እንደሆኑና ውሸት ማስመሰሎች እያሉበት እንደሆነ እየተመለከትን እንገኛለን። ሰዎች እንግዲህ ከአቅማቸው በላይ እየሆኑ አንዱ ስላደረገ እኔም ማድረግ አለብኝ በሚል ሁኔታ ከባህላችን፣ ከሃይማኖታችን፣ ከስርዓታችን ሁሉም አይፈቅድ። እንግዲህ ቤተሰቦች ሽምግልና የሚጠየቁት ልጃችን ለልጃቸው እንዴት ነው ብለው የተለያዩ ጥያቄዎች ተጠይቆ የሚደረግበት ነው። አሁን ግን ከዛ ባህል አፈንግጦ ወደ አልሆነ ወደ ሌላ ታሪኮች እየተለወጠ እየተመለከትን እና እንደው ይህን ሁሉ ነገር ከምናደርግ ምን አለ እኔ ሰማይና ምድር አንዳንዴ በጣም የተቸገሩ ሰዎች የዕለት ጉርስ ያጡ ሰዎች በርካታ መረዳት ያለባቸው ሰዎች አሉ። በሽምግልናቸው መታሰቢያ ዕለት በርካታ ሰዎችን እንደው ቢረዱ ቢለግሱበት ያ ለዘላለም ስንቅ ይሆናቸዋል። ያ ለዘላለም ምርቃት ሆኖ ከእግዚአብሔር ዘንድ በረከትን ያስገኛል። አሁን ግን ወደ አልሆኑ ነገሮች በእውነት ኢትዮጵያ እንዲህ አይነት ባህል አላት ወይ ወደሚል አንድ መኪና 2 መኪና ሙሉ አበባ የተለያዩ ነገሮች እየተደረጉና ትክክል ነው ብዬ አላስብም። በተለይ ባለንበት የኑሮ ሁኔታ ባለንበት ደረጃ ፈረንጆቹ ራሱ እኮ የሰለጠኑት ገንዘብ ያላቸው ሀብት ያላቸው በዚህ ደረጃ የሚያደርጉ ራሱ አይመስለኝም። የኛ የተለየ ነውና እንደው ይህንን ነገር ማን መፍትሄ እንደሚሰጠው ማን በቃ ትክክል አይደለም ይህንን አቁሙ ማን እንደሚል አይታወቅም።
ግራም ያጋባ ነገር ነው። ምክንያቱም ነገ ከነገ ወዲያ ያሉ ልጆች እኮ ሁሉም በየቤቱ ሴት ልጅ አለና ያንን እየተመለከቱ የማህበራዊ ሚዲያ እየተመለከቱ የኔ ሽምግልና እዚህ መድረስ አለበት እንዲህ መሆን አለበት እየተባለ ወደ አልሆነ ታሪክ ውስጥ ይገባል የሚል ስጋት አለኝና እንደው ልቦና ይስጠን ለማለት ፈልጋለሁ። እሺ እንግዲህ እነዚህ ሁለቱ የምታዩቸው አርቲስቶች አሉ። አንደኛው ጥላሁን ጉግሳ ነው፣ ሁላችሁም ታውቁታላችሁ። ሁለተኛው በዚህ በኩል ያሉት አርቲስት ናቸው። እንግዲህ በርካቶቻችሁ በውስጥ ምንድነው ፕሮቴስታንት ሆኖ ወይ ሃይማኖታቸውን ቀየሩ ወይ ያላችሁ ጥያቄ ብዙ ሰው እያቀረበልኝ ነው። ባይዘዌ ማመን ያለብን ማንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ ወደ ሌላ ሃይማኖት መሄድ ያሳዝነናል። ከብርሃን ወደ ጨለማ መሄዱ ያሳዝናል፣ መጥፋቱ ያሳዝናል። ነገር ግን ቤተክርስቲያኒቷን ምንም የሚጎዳ ነገር የለም። አንድ ሰው ሃይማኖቱን ሲቀይር ለራሱ ነው፣ ሲበራለት ለራሱ ነው፣ ሲጨልምበትም ለራሱ ነው። ስለዚህ ማንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ ብላችሁ ምንም ማዘንም እንዲሆነ ማለት አያስፈልግም። በቃ የራሱ ነው። ያቺ ነፍስ በመጥፋቷ፣ ያቺ ነፍስ በመንቀልቀሏ፣ ያቺ ነፍስ ያልሆነ ቦታ በመውደቋ እናዝናለን። ነገር ግን ከሄደች ሄደች ነው። እግዚአብሔር ልቦና እንዲሰጣት ነው። እና ሰሞኑን ፕሮቴስታንት ሆኗል እየተባለ በርካቶች እውነት ነው ወይ እያላችሁ ነው። ፕሮቴስታንትም ቢሆን ለራሱ ነው፣ ኦርቶዶክስም ቢሆን ለራሱ ነው። ለእኛ የሚጨምርልን ነገር እንደሌለ ማወቅ ያስፈልጋል። በዚህ ያዙት። እሺ ወደ ገዳማውያኑ እንለፍ። በመጀመሪያ እስቲ ዲያቆን ዮርዳኖስ ያነሳቸውን ሀሳብ እኔ ለአንድ ገዳም ከ30 ሚሊዮን ብር በላይ ምን ያደርጋል? አረዛም በላይ በጣም ብዙ ምን ቁጥር አለው። በነገራችን ላይ የዳጉሳና የባቄላው ነው የምናምኑ ዋጋ ብቻ ወደ 14 ሚሊዮን ብር ነው ለቀለብ ብቻ የተሰፈረው። እንግዲህ ስኳር ነሽ በርበሬ ነሽ ምናምን አስባችሁታል ለመነኮሳት። እኔማ ትናንት አንድ ደግ ሰው ገዳማት የሚዞር ብዙ ቅዱሳን የሚያውቅ መጥቶ የተነጋገርን እኔ የምለው ወንድሜ አሁንማ እኛም ጥሩ አልጋ አማረን ሰቋር እንዴት ይሆን እንዴ ጥሩ አልጋ ለማግኘት እስከ ማለት እኮ ደረስን። ለምን የብረት አልጋ በላዩ ላይ ችፑዱ ላይ ፍራሹ ላይ አንሶላ ላይ ብርድ ልብስ መነኩሴ እዚህ ተኝቶ ሊጸድቅ እንዲሁ በሞት አፈር ላይ ተኝቶ በጸደቁ ለዛ ብቻ የወጣ ወጪ ወደ 1.9 ሚሊዮን ብር ለመኝታቸው ብቻ። ደሃ እየተጨነቀ ለመነኩሴ መኝታ 1.9 ሚሊዮን ብርና እብደት ነው፣ አለማስተዋል ነው። ያ ወንድማችንም አንዳንድ ጊዜ ሰው ቢጠይቅ ምን አለ ለሁሉ እኮ አዋቂ አይኮንም፣ ሁሉም ባለቤት አለው እኮ። ጥሩ አይደለም ይሄ፣ እግዚአብሔር የሚያስደስት ነገር አይደለም። እውነቴን ነው። ብዙ ጥሩ ስራ ይሰራል። በዚህ ግን ባለፈውም በአብረንታንት በተሰራው ትልቅ ስህተት ነው። አሁንም ተደገመ። አንድ ገዳም ላይ 2 በደል ደጋግሜ ነግሬያችኋለሁ። ገንዘብ አጋንን ተከትለውት እንደሚመጣ ሰው ካልተረዳ እንኳን መነኩሴ ምዕመን ይጠፋል። በዛ ላይ መነኩሴ ያልሰራበትን አይበላም። አንድ መነኩሴ ከአቅም በላይ ሆኖበት ቀለብን ሰፍር የለ ብዙ ገዳም ያንን ሲበሉ እውነተኛ መነኩሳት እያለቀሱ ነው የሚበሉ። እዳ ነው። መነኩሴ የሰው ገንዘብ አይበላም። በጣም ነውር ነው። እንኳን እንደዚህ ያለ ምቾት ይቅርና እግዚአብሔር መጀመሪያ እኛን ይማረን፣ እነርሱ ራሳቸው ያውቃሉ። ያው ለገዳም አባቶች ገንዘብ ይህን ያህል አያስፈልግም፣ ትክክል አይደለም፣ ራሳቸው ለፍተው ራሳቸው ጥረው ነው ገንዘብን ካዩ ይጠፋሉ የሚል ሀሳብ ነው እንግዲህ ያቀረበው። እንግዲህ ወደ ዋልድባ ገዳም ስንመጣ በቅድሚያ ለዘመድኩን ምንድነው አባቶች ናቸው ትእዛዝ ነው ያዘዙት፣ ልመናም አይደለም። ያዘዙትን ስሙ። ይህን አንተን ወንድማችን ትእዛዝ ነው የምናዝህ። አበምኔሹን እናዘዋለን በትእዛዙ ታዞ፣ መጋቢ እናዘዋለን በትእዛዙ ታዞ ችግሩን ሲነግረን ነው አሁን ወደ እናንተ የቀረብነው። ሆኖም ግን በከመ አለብዎከ ከመንፈስ ቅዱስ ብለው አባቶቻችን እንደተናገሩት መንፈስ ቅዱስ አናግሮህ ለሕዝበ ክርስቲያኑ ብታስተላልፍልን ስንል ትእዛዝ ነው የምናዝህ። ልመናማ ሕዝቡን ነው የምንለምን። አንተ ግን ወንድማችን በተሻለ አቅምህ ለኢትዮጵያ ሕዝበ ክርስቲያን በያሉበት ሁኔታ ያለውን ችግር እንግዲህ በዋልድባ ገዳም በርካታ ችግሮች እንደሚከሰቱ ስንት ዘመን እኮ ራሳቸውን ችለው ነው ይኖሩት አይደል? አሁን ግን ባለው ሁኔታ ባለው ነገር ያንን ነገር መቋቋም አልቻሉ። ምክንያቱም ያለውን ሁኔታ ሁላችንም ስለምንረዳ ማለት ነው። እንግዲህ ይህንን ተከትሎ የሚበሉት የሚጠጡት የተለያየ ነገር ሰው መቼም ትንሽም ቢሆን የገዳም መነኮሳትም ቢሆን ትንሽም ቢሆን መቅመስ አለባቸው አይደል? የሚበሉት የሚጠጡት ሲያጡ ለልጃቸው ትእዛዝ አዘዙ። እሱም ደግሞ ደረሰላቸው። የዘመዴ ይለያል በ3 ቀን ውስጥ 65 ሚሊዮን ብር እመቤቴን ይለያል። የዋልድባ አባቶች የሰቋር ኪዳነ ምሕረት የዋልድባ አባቶች ችግር እፎይ እርግፍ ብሎ ጠፋ።
መድኃኔዓለም የተመሰገነ ይሁን። የነሱን ችግራቸው እንዳራገፍከው በመጀመሪያ እውነት ክብር ሞገስ ለሆነ ለመድኃኔዓለም ጠይቀህ እንዳታፍር ንጹህን መስዋዕት ያልተሰረቀውን በዝሙት ያልመጣውን ደሃ ያላስለቀሰውን ገንዘባችሁን አምጡ ብለህ አንድም ሁለትም ተቀብለ ንጹህ መስዋዕት ይሄንን ለገዳሙ ስላበረከትህ እግዚአብሔር ይስጥልን። ንፉጎች አንሆን። ሁላችሁም ኮሜንት ላይ የነሱን ችግር ከስር እንደነቀልክ መድኃኔዓለም የልብህን መሻት ሁላ ይሙላልህ፣ ችግሮችህ ይንቀልልህ፣ በልጆችህ ያስደስትህ፣ ልጆችህን ለወግ ማድረግ ያብቃልህ፣ ረጅም እድሜና ጤና ይስጥህ፣ የናፈቀውን ነገር ሁላ ይፈጽምልህ። እኔ ቃላት የለኝም። እመቤቴን ሁላችሁም አመስግኑት፣ ልናመሰግነው ይገባል። የዋልድባ አባቶቻችን ኢትዮጵያ የምትኖረው በአባቶቻችን በገዳማውያን ጸሎት ነውና ይሄን ችግር እንዲፈታ ለረዳው እዚህ ላይ ለተሳተፋችሁ በያቅማችሁ ዋጋ ለከፈላችሁ ለሁላችሁም እግዚአብሔር ይስጣችሁ። በማይዘነጋው በማይረሳው መዝገብ ይጻፋችሁ። ሁሌ ስዕሏን ይዘህ የምትዞራት ኪዳነ ምሕረት ወላዲተ አምላክ ቤዛዊተ ዓለም ሁሌ አትለይክ። ዘመዴ እናመሰግንሃለን፣ እንወድሃለን። እኔ እኮ ቃላት አጠረብኝ። መድኃኔዓለምን እግዚአብሔር ይመስገን። ከዋልድባ ሰቋር የመጡ አባቶቻችን ዛሬ የ15 ሚሊዮን ብር መኪና ቁልፍ ተረክበዋል። ሁላችሁም ባለማይተቦች ይህንን ቪዲዮ ከ30 ጊዜ በላይ ኮፒ ሊንክ ሼር እያረጋችሁ ኮሜንት ላይ ገብታችሁ እግዚአብሔር ይመስገን እያላችሁ ጻፉ። ይህንን የደስታ ቪዲዮ በመላው ዓለም ለሚገኙ ባለማይተቦችም አድርሱ። ከሳምንት በፊት በነበረን የገቢ ማሰባሰቢያ በመምህር ዘመድኩን በቀለ አማካኝነት ለ3 ቀን ያክል በተደረገ ፕሮግራም ከ70 ሚሊዮን ብር በላይ የዋልድባ ሰቋር አባቶቻችን አግኝተዋል። ታዲያ ዛሬ ደግሞ የ15 ሚሊዮን ብር መኪና ተረክበው ቁልፉን በእጃቸው አስገብተዋል። ስለ ሁሉም ነገር እግዚአብሔር አምላክ ክብሩን ይሰድ። ነገር ግን አባቶቻችን አንድ የመጨረሻ መልእክት አስተላልፈዋል። እርሱም ምንድነው? ይበቃናል የሚል ነው። ሁላችሁም ከዚህ በኋላ ገንዘብ እንዳታስገቡና ገንዘብ መስጠት የምትፈልጉ ደግሞ ለሌሎች ለተቸገሩ ገዳማት ጧፍና ጣል ለሌላቸው መቀደሻ ልብስ ለሌላቸው በገጠር ለሚገኙ አድባራትና ገዳማት አግዙ። እኛ ግን የሰጣችሁን ይበቃናል ብለው አባቶቻችን መልእክት አስተላልፈዋል። ከዚህ ታላቅ የበረከት ሥራ የተሳተፋችሁ በሙሉ እግዚአብሔር ያክብርልን፣ ክብሩን ሁሉ እንግዲህ ይህን ያህል ገንዘብ ተሰብስቧል በ3 ቀን። በጣም የገረመኝ ከዚህ ውስጥ ላነሳ የምፈልገው ማንም ገንዘብ በቃኝ ሲል ሰምቼ አላውቅም። እነዚህ ገዳማውያን ግን የዋልድባ ገዳም መነኮሳት ገንዘቡ በቃን፣ ከዚህ በኋላ እንዳትረዱን አንፈልግም ነው ያሉት። ሰምታችኋል። አንፈልግም፣ በቅቶናል። ለሌሎች ለተቸገሩ ገዳማት፣ ለሌሎች ለተቸገሩ ሰዎች ከዚህ በኋላ ደረሱላቸው። እኛ ግን ከበቂያችን በላይ አግኝተናል። መቋቋሚያና መነሻ ነበር ምንፈልገው፣ ሌላ ነገር አይደለም። እኛ ራሳችን በራሳችን እንችላለን፣ ከዚህ በላይ ምንም ነገር አንፈልግም፣ በቃን ብለው መልሰዋል። ይሄ ራሱ ትልቅ ትምህርት ነው። እና ዘመድኩን እንግዲህ ለነዚህ ወገኖች የደረሰው ካለው ሁኔታ ካለው አንጻር እንጂ ገዳማውያኑ እኮ ስንት ዘመን እንግዲህ ዋልድባ ትላንትናና ዛሬ ተቋቋመ አይደለም። በርካታ ዘመናት ሆኖታል። ራሱን ችሎ በራሱ ቢተዳደር ለብዙዎች የሚደርስ ትልቅ ገዳም ነው። መነኮሳቶቹ በርካታ ስራዎችን እየሰሩ ማለት ነው በዛው በገዳማቸው። ዛሬ ግን ያን ማድረግ አልተቻለም። ዛሬ ያን መስራት ስላልተቻለ ለነዚህ አይነት ገዳማውያን መነኮሳት መድረሱ ምንድነው ክፋቱ? አዎ ወዳልሆነ ነገር ይገባሉ፣ ወዳልሆነ ነገር ይሄዳሉ። ያ የራሳቸው ግን ሰው ከተማ በቃኝ ብሎ እዛ ዱር ገደል ውስጥ እየገባ እየኖረ ሌላ ነገር ውስጥ ትቶ ሊወጣ ይችላል እንጂ ወደዛ ሄዳል ብዬ አላስብም። በዚህ ላይ ዲያቆን ዮርዳኖስ ሌላ ያነሷቸው በጣም ገንቢ የሆነ ሐሳብ አለ። ግን እንደምትመለከቱት የገዳማውያኑ ህይወት ይሄ ነው። በእንደዚህ አይነት ሁኔታ ነው የሚኖሩት ማለት ነው። በእንደዚህ አይነት ሁኔታ ውስጥ ነው ያሉት። እነዚህ ገዳማውያን ዛሬ ከመርዳት ይልቅ እኛ እየገደልናቸው እኮ ነው። እለት እለት እየተገደሉ እለት እለት ስቃይ እየደረሰባቸው ወደ ገዳሞቻቸው መሄድ ደውል ሲደወል ከባታቸው ወጥተው ወደ ቤተክርስቲያን መሄድ ራሱ ያቃታቸው ለሀገር የሚጸልዩ ለወገን የሚጸልዩ አባቶቻችን ማለት ነው። ከዚህ በዘለለ ገንዘብ ከመስጠት ይልቅ ከዚህ የዘለለ ክፋት ውስጥ ገብተናል። ገዳማውያንን ሌላ ነገርስ የምናስተምራቸው እኛው ከከተማ የምንሄድ ሰዎች አይደለም? የተለያየ ነገር የምናሳያቸው እኛው ከከተማ የምንሄድ ሰዎች አይደለም? የት ያውቁታል እነሱ? እኛው ራሳችን እኮ ነው ለነሱ መሰናክል እየሆንን ለኛ ህይወት ለኛ
ነፍስ እየጸለዩ ከአምላክ እያስታረቁን እኛው ግን ሄደን እናበላሻቸዋለን። ስለዚህ እነዚህን ገዳማውያን አሁን መግደል ያስፈልጋል። እነዚህን ገዳማውያን ላይ እጅ ማንሳት ያስፈልጋል። እግዚአብሔር ገዳማውያን አባቶቻችን ይጠብቅልን፣ ከራብ ከችግር ከሁሉ ነገር ይጠብቃቸው፣ ሁላችንንም ይጠብቀን። እሺ ከዚህ ከገንዘብ ማሰባሰብ ጋር ተያይዞ አንድ ያነሳውን ሐሳብ እኒና እንጨርሳለን። አርት ላይ ያለን የምትሉ ሰዎች ስም አልጠራም፣ ስርዓት ያዙ። አንድ ጊዜ ገዳም እንረዳለን ትላላችሁ፣ አንድ ጊዜ እዛ ዘፋኙ ጋር ትላላችሁ። መጀመሪያ ደረጃ ቤተክርስቲያን ያጣቻችሁ እናንተን ነው፣ ገንዘባችሁን አይደለም፣ ማስተባበራችሁን አይደለም ያጣችሁ። የእናንተ ገንዘብ አይደለም የቸገራት። አንተ ብትመጣ አንቺ ብትመጪ ኖሮ ሁሉ ችግር አልተፈጠረም። ንስሐ ግቡ፣ ንስሐ እንግባ፣ ስጋው ደግሞ ተቀበሉ። ሌላውን እርሱት፣ ህንጻ ቤተክርስቲያኑን ምን ሁሉንም እርሱትና ብቻ ንስሐ ግቡ። አዎ እላለሁ፣ ንስሐ ግቡ። ስለ እምነታችን እንጨነቅ። ስለ ራስ ልብ ገሃነመ እሳት አለ። በነገር ላይ ቤተክርስቲያን አንጸህልኛል ብሎ እግዚአብሔር አይምሰልህ። ለዛነጸ መርጡ ለከ ያለው እንደዚህ ላለው አይደለም። ቤተክርስቲያንን ያነጸ የሚለውን ቃል ኪዳን ትፈልጋለህ? ጎንደር ከተማ ስላለው፣ አዲስ አበባ ስላለው፣ ባህር ዳር ስላለው አይደለም። ሂድ ደቡብ ኦሞ፣ ሂድ ቤኒሻንጉል፣ ሂድ ወለጋ። ክርስቲያን ከሆንክ እዛ ሂድና ስራ። አረ ጎንደር ከተማ ወጣ በል፣ አርባባን ሂድና እያት፣ ወራንገብ ጊዮርጊስን እየው፣ አባንጦንስን እየው። ጎንደሮች እዚህ ጎንደር ከተማ ጫፉ ላይ እየው። ሂድ ደፈጫን እያት፣ ሂድ ሶር ማርያምን እያት። እዚህ ማዶ ሂድ ጧፍ የሌላት የእመቤታችን ልደታ ማርያም ፈንጠር። ለምንድን ነው በአደባባይ ለፌስቡክ የሚሆን ስራ የምትሰሩት? ያውም ህገወጥ፣ ያውም እግዚአብሔር የማይወደው። ተናግሬያለሁኝ። ከኔ የሚጠበቀው መናገር ነው። ቀሪውን ለእግዚአብሔር ተዋዋለሁ፣ ቀሪውን ለእግዚአብሔር ተዋዋለሁ። እግዚአብሔር ይፈርዳል። ቤተክርስቲያን ላይ እንዲህ መጫወቻ ቤተክርስቲያን ነውር አይደለ? ህግ የለም፣ መምህራን የሉም፣ አባቶች የሉም። እንዲህ ቤተክርስቲያን መጫወቻ፣ አውደ ምሕረቷ መቀለጃ፣ ህንጻ ቤተክርስቲያን መቀለጃ፣ ያሳፍራል። በእውነት ትክክለኛ ሐሳብ ነው። አንዳንዴ ሰዎች ገንዘብን ብቻ ማሰባሰብ፣ ለምሳሌ በተለያየ በዓለማዊ ነገር ውስጥ ያሉ ሰዎች ለገዳማውያን ለተለያዩ አካላቶች ገንዘብ እያሰባሰቡ ምን እያደረጉ አብያተ ክርስቲያናት ይሰራሉ። ከዛ በላይ ግን እኛ ላይ እንሰራ፣ መጀመሪያ ራሳችን እንስራ። እግዚአብሔር እኔነቴን ነው የሚፈልገው እንጂ እኔን ገንዘብ አይደለም የሚፈልገው። እኔ ገንዘብ በመስጠት ዓለማዊ ውስጥ እንደፈለኩ እየጨፈርኩ እንደፈለኩ እየዘመትኩ እንደፈለኩ እየሆንኩ ገንዘብ ስለሰጠው አልጸድቅም፣ ቤተክርስቲያን ስለሰራው አልጸድቅም። ህጉና ትእዛዙን አክብሬ መኖር አለብኝ ማለት እና አንዳንዴ ገንዘባችንን ብቻ የምንሰጥ ሰዎች በገንዘባችን የምንጸድቅ እንዳይመስላችሁ። ስራዎችን ልንሰራ፣ ራሳችንን ወደ ቤተ እግዚአብሔር ልንመልስ፣ በንስሐ ህይወት ልንመላለስ፣ ስጋውና ደሙ ልንቀበል ያስፈልጋል። ያን ማናደርግ ከሆነ ዋጋ የለንም። በብራችን አንጸድቅም። አሰጣጡን ብራችን አጠቃቀሙን ስናውቅ ነው ገንዘብ የሚያጸድቀን ማለት ነው። ስለዚህ አባቶቻችንን ይጠብቅልን። ሁላችንንም እግዚአብሔር አምላክ የልቦናችን መሻት ከኃጢአት በስተቀር ፈጽሞ በንስሐ ህይወት ተመላልሰን ስጋውና ደሙን ተቀብለን የመንግስቱ ወራሾች ለመሆን ያብቃን እላለሁ። የኔ ሐሳብ የኔ አስተያየቶች እነዚህ ናቸው። እስቲ እናንተም በዚህ ላይ ጨምሩበት። በሌላ መርሃ ግብር እስክንገናኝ ቸር ቆዩልኝ።